ነው? አንድ አመት ነው። የአመታትን ነገር አመጣውን መናገር ሰው እንጂ እኔ ስለሱ አይደለም እያወራው ያለሁት። እኔ ስለሱ አይደለም እያወራው ያለሁት። እንድትረዳኝ እፈልጋለሁ። ዛሬ ብሩኬ ሀይሚን ለብቻውን ወጥቶ አናገራት ማለት ነው። ሀይሚ ጠርታው ነበር ያው ሶሲን ይዛ እንዳትመጣ ብላ። ሀይሚ በጣም ስሜታዊ ሆናለች፣ ግን ብቻቸውን ማውራታቸው በጣም ደስ ብሎኛል። ሰላም ሰላም፣ ውድ የማርታ ኢትዮ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ አለሁላችሁ እግዚአብሔር ይመስገን። በመጀመሪያ እንደዚህ ሆናችሁ ስላየናችሁ ብሩክና ሀይሚ በጣም ደስ ብሎኛል። አምሮባችኋል። አብሶ ሀይሚ በጣም ከምልሽ በላይ እኔ ያማረብሽ ማለት ነው እና ተስማምቶሻል፣ በጣም አምሮብሻል። ቱቱ ብያለሁ፣ ከአይን ያውጣ ብያለሁ። ሲቀጥል ሀይሚ ያው ዛሬ ስላለው ነገር ያው መረጃውን ያላሳየናችሁ እኔ ያየሁትን ነገር በቃ የሚታይ ነገር ስላልሆነ ነው፣ ደስ የሚል ነገር ስላልሆነ ነው። በቃ ማየት ስላልፈለኩ ነው። ሁሉም ነገር አይታይም። በቃ አለ አይደለ ጀስት ያለውን ስሜቷን ምናምን አውጥታ ተናግራለች። ሰው እህትና ወንድም ሊሆን ይችላል። እህትና ወንድም ግን ሲሆን ስፔስ አለው፣ የሚያወራበት መንገድ፣ የሚገናኝበት መንገድ አለው። ሶሲና ብሩክ ግን ሲገናኙ ጀስት እንደ ፍቅረኛ ማሾች ናቸው ሪያክት የሚያደርጉት። የፎቶ አነሳሳቸው፣ ኮሜንት አሰጣጣቸው ብላ ነበረ ስታወራ የነበረው፣ ኮምፕሌን ስታደርግ የነበረው። ለዛም ዛሬ የመጨረሻ ውሳኔ ነው ማለት ለመለያየት ደረጃ እስከሚያደርሳቸው ድረስ ነው ስትናወሩም የነበረው። እንደ ሕፃን ልጅ በቃ አንቺ ዝም በይ አንተ ዝም በል ምናምን ሲባል ነበረ ማለት ነው። እና እኔ አንደኛ ሀይሚ ምን ያህል ዳኒን እርግጠኛ ነሽ? እንዴት አመንሹ? ያ እንዳልሹ ብሩክ እንዳሉ ያ ነገር ፎቶሾፕ ቢሆንስ? ሲጀመር ደግሞ ብሩክ ከአንቺ በፊት አንቺ ሳትመጪ ስለነበረው ነገር አይመለከትሽም። ይሄ እውነት እናወራ ማለት ነው። ከአንቺ በፊት ስለነበረው ህይወት ከአንቺ በፊት ፍቅረኛ ስላለው ጀስት አይመለከትሽም። ያ ሰው ግን መጀመሪያ አንቺን ሲቀርብ እውነታውን ከነገረሽ ያለውን ነገር ግልጽ አርግቶልሽ ካብራራልሽ በፊት እንደዚህ ጓደኛ ነበረች እንደዚህ ብሎ ዛሲል ሁሉን ነገር ግልጽ አርግቶልሽ ከነገረሽ ከአንቺ ጋር ግን አዲስ ህይወት መጀመር ነው የሚፈልገው። ከአንቺ ጋር ያለ ቼት አያርግብሽ፣ አይሄድብሽ። ትልቁ ፖይንት ያ ነገር ነው ማለት ነው። ግን ደግሞ ብሩክም እውነት አለው ማለት ነው። ብዙ ጊዜ ይቅርታ አልኩሽ፣ ይቅርቴንም ልትቀበይኝ አልቻልሽም። እኔ ብዙ ተባልኩ፣ ብዙ ተሰደብኩ፣ እናቴ ተሰደበች፣ እኔ ተሰደብኩ፣ ክብሬን አዋረድኩ። ለምን በእኔ ቦታ መሆንሽ አትረጅኝም? እና ኦልሬዲ የሚመስለኝ አሁን የፕራንኩን ነገር ሳይሆን አሁን ደግሞ ሌላ አጀንዳ ነው ይዛ የመጣችው። አሁን ትናንት ዳኒ ባሳያን ነገር በጣም ፎከስ አድርጋ ስታወራ የነበረው ማለት ነው። ግን በጣም ደስ ያለኝ ነገር ፓርት በቃ ሲመጡ ሲገናኙ ተቃቅፈው ሰላም ሲባባሉ እንዴት አንጀቴን እንደበላይ ማለት ነው። አያቸዋት ተጣልተው እንኳን የሚዋደዱ ሰዎች ናቸው ብሩክና ሀይሚ ማለት ነው። ግን ያው ብሩክ እንዳለው እንዴት እርግጠኛ አመንሹ? እንዴት አመንሹ? ዋናው ፖይንት እንዴት ልታምኙ ቻልሽ ነው። ለምን ማመን የለብሽም ዳኒን ማለት ነው። ዳኒ ማለት አሁን በቅድም ያወቅሹ ሰው ነሽ። እኔ አላቅም፣ ይዛችሁ ግን ስትመጡ አሁን በቅርብ ነው ከእናንተ ጋር ሲሰራ የነበረው ማለት ነው። ለዛ ማመን የለብሽም ማለት ነው። ዳኒ ኦልሬዲ ዳኒ ጠላት ነው ወይ አንቺን ለማጥመድ ወይ አንቺን ስለፈለገሽ ሊሆን ይችላል ያን ነገር ያደረገው። ሀይሚ አንዳንድ ጊዜ ቆም ብለሽ አስቢ ነገሮችን ማለት ነው። የኔ ጨዋ ሴት ማለት ለምን እንደሆነ ታውቂያለሽ? ለምን እውነት የሚወድሽ ቢሆን ኖሮ አንቺና ብሩክ እንድትታረቁ የሚፈልግ ቢሆን ኖሮ ማለት ነው አያሳይሽም ነበር። እውነት ያ ነገር ራሱ አድርጎ ቢሆን ኖሮ ማለት ነው። ግን እኔ ራሱ 100% ብሩክ ይሄን ነገር ያደርጋል ብዬ በፍጹም አላስብም። እህቴ ናት፣ በጣም መቀርባት ሰው ናት። ለሴት ልጅ ክብር ስላለኝ ሴትን ላከብር እችላለሁ። ግን ያ ደግሞ ያየሽው ፎቶ የድሮ ብሩክ ነው። አሁን ላይ ያለ ፊዚካል እና ድሮ ያለ ፊዚካል አይደለም። በደንብ እየው በቃ እሷም ሀይሚም አንዳንድ ጊዜ ባይዘው ድርቅ ያለች ናት ማለት ነው። አሁን ዛሬ አንደኛ የሆነ ነገር ብሩክ ስላስወገደ ሰላም ይፈጠራል ብዬ አስባለሁ። ለምን እንደሆነ ታውቃላችሁ? አንደኛ ብሩክ ሰምቷል ዛሬ ብቻውን መጥቶ ማናገሯ ሶሲንም ስላልጠራ ማለት ነው። ሲቀጥል ደግሞ አሁን በቀንታ ራሱ ለምንድን ነው ሶሲ ስትጠራ ብሩክ ሲጠራ ሶሲን ይዟት የሚከተል? ብዙ ጊዜ ስደውይ የነበረው ለሶሲ ነው እውነት ለመናገር ማለት ነው። ሶሲ ነው ነይ ምናምን ስትል ሶሲ ናት ብሩክን ይዛ የምትመጣው በአንቺ ምክንያት ለማግኘት ማለት ነው። ግን ዛሬ ሁለታችሁም ደስ ይላል። ግን ለነገ ደግሞ አንቺም ዛሬ የተነገረሽን ነገር አስበሽ ትክክለኛ ነገር ትወስኛለሽ። ለምን ብዙ ነገር ብሎሻል።
አንዳንድ ጊዜ ሀይሚ ከአፋችን የሚወጣው ቃላቶች መጠንቀቅ አለብን። አሁን በጣም ብሩክማውን ዛሬ ሲናገር ነበር። ዝም በይ ስርዓት ያዢ፣ ከመምታት አይተናነስም ማለት ነው። ገባችሁ አይደለ? ከመምታት አይተናነስም። ብሩክ ደግሞ ሀይሚ ብትጮሁበትም ቻላት፣ አጥፍተካል። ደስ የሚለው በአይነው ብዙ ጊዜ ይቅርታ ብለሃታል፣ 5 ጊዜ ብለሃታል። ይደክማል፣ ይሰለቻል። ግን የምትወዳት የምታፈቅራት ከሆነ ደግሞ ያ ነገር ደግሞ አንተ ነህ ጥፋት የሰራ ከወሷ አይደለችም ጥፋት የሰራችው። ለዛ ምንም ብታረጋት ምንም ብትላት አትፍረድባት፣ አጥፍተካል ማለት ነው። ለዛ ደግሞ ግዴታ ነው ያ ሳይድን ነው ደግሞ ድጋሚ ተመልሶ ሌላ ይቅርታ ሌላ ስህተት የሰራው ሌላ ነገር የታየው ማለት ነው። ያ ፋይል የታየባት እና እኔ እንደኔ እንደምለው ተነጋግራችሁ ሁለታችሁ ስለ ፎቶን አሳይኝ ብለካታል። አሳይ ካለው ብለሃለች። ስለዛ ነገር ያየችው ፎቶ አስረዳታሃት ሁሉን ነገር ነገሮቹን ፈታችሁ ብትመጡ ብዬ አስባለሁ። ከዛ ያው ዛሬ ሶሲ ወታለች፣ ዳኒ ወታለች። በተቻላችሁ አቅም ሶስተኛ ወገን ሳታስገቡ ነው እያወራችሁ ያለው። እናንተ ሁለታችሁ አውሩ። እናንተ የበሰላችሁ ሰዎች ናችሁ። ብዙ ነገር ታውቃላችሁ ስለመጣችሁበት ማንነት